ለመፈመሻ ውስጥ ላይ ተነጋግራችሁ ያመጣችሁ ትመይኛለሽ ላልሆነ እግዚአብሔርን ለመፈመስ አይደለም ለትክክለኛ እሺ ጸባችሁን አሁን በአካል እኔ ማረጋገጥ በአካል ጸብሽን የሚያሰው አለ ለአመታት ይህም ሁሉ የተወራውን ነገር ለፌክ እንዳልሆነና ተነጋግራችሁ ሌላ ቁማር ለመስራት ወይም ገበያችሁን ለማጠናከር ያሰራችሁ ስራ እንዳልሆነ የቮይስ እና የዶክመንት ማስረጃ የለኝም እንጂ የሰው ማስረጃ ማቅረብ እችላለሁ ብያለሁ። የሰው ማስረጃ አይሆንም። በአካል ብዙ ሰው ያውቃል ጸብሽን። አዎ በጣም ብዙ ያውቃል። እሱንም እንደዛው ዋጋት እኔ አሁን እንደመሰለ አካባቢ ተነክተዋል። ዳቪድ ኮላ ማህበረሰቦች አንቺም እሱም አይደለም ሁላችሁም አንድ አይነት ይዛችሁ የገባችሁ እሱም አማራ ነው አይደል? የት አካባቢ ሰው በየዳ አካባቢ ወደዛ ነው። እኔ ጎንደር ነኝ። ብቻ ጎንደር እኔ የራሴን ልንገር የእሱን ራሱ ልናገር ይሻለኛል። ብቻ ወደ በየዳ አካባቢ እንደሆነ አውቃለሁ። የአንድ ሰፈር ልጆች አይደለም እኮ የአንድ ሰፈር። እሺ ስለዚህ ታረጉት የነበረ ስራውን አሰርቶ የተሰራው የተጠነቆለው ሁሉም ነገር አማራ ክልል ላይ ሲሰደብ የነበረው አማራ ይተባል። እኔ ወዳቱ ልከት አንድ ኦሮሞ፣ አንድ ትግሬ፣ አንድ ጉራጌ፣ ሌላ ብሄር ሚዲያ ላይ መጥቶ ተካሶ እንደዚህ አይነት በገመና ምንም የሚመጣ ነገር ግን አለ። ፈጣሪ ይስጣችሁ። ተሰደበም አልተሰደበም ተዋረደም አልተዋረደም 27021 ሰው ቁጭ ብሎ ሲነካ የነበረው ክልላችን ነው። አላህ ይስጣችሁ። ለየሁላችሁም ሌላም ነገር ካለ የስራችሁን እሱ ፈጣሪ ነው የሚሰጣችሁ። እኔ ምንም ማለት አልፈልግም። መልካም ጊዜ ይሆንልሽ። ጆከራቱ ታቆያ እንዴ ልልም ፈልገው እኔ ይቅርታ ብያለሁ። ማርያምን ከልቤ ነው። ማንንም ማስከፋት አልፈልግም። እኔ በነበረኝ ሰርቼ ማደር እንጂ ፈምሼ የሰው ገንዘብ ማግኘት አልፈልግም። እኔም ይህን አስቤ አይደለም የገባሁት። ከህዝቡ ጋር አስታርቀኝ፣ በእውነት ከህዝቡ ጋር አስታርቀኝ። እኔ ሰው ለመበደል አይደለም። አሁንም ለሚመጡ አሁን አይወልሽ አዳምጪኝ። እናንተ እዛ ጋር ሄዳችኋል አይደል? ዩቱብ ቻናል ላይ ይቀምጣል። ሀያ ምናምን ሺህ ሰው ተቀምጦ ከዩቱብ ቻናል ተይውና ቲክቶክ ላይ ስትዘዋወሪ መተት አድርገህብኝ አማራ ክልል ላይ እንደዚህ እንትና ሂጅ እዚህ ክልል ላይ ሂጅ እንደዚህ አስደርጌ ስትባባሉ በቀላሉ ቲክቶክ ላይ ያለውን ሪከርድ አይተሸዋል። አንቺ ባለሽበት በቀላሉ አንቺ በምትኖሪበትና በምትሰሪበት አካባቢ የሚገደለው ወገናቸውን ተውት። አንቺ ነፍጠኛ፣ አንቺ ቆማጣ ወይም አንቺ እንደዚህ አይነት ተብለሽ አንቺ ወራ እንደዚህ ተብለሽ አታውቂም። ስለዚህ እናንተ በዛ ልክ ወጣችሁ 20 ምናምን ሺህ ሰው ተሰብስቦ ምን ሲባል ነበር? ጭራሽ አማራ ክልል ውስጥ እንደዚህ አይነት መተት፣ ሀተት፣ ኮተት፣ ጅተት የሚባል ነገር ይሄ ይኸውልሽ ማህበረሰብ ማስጠላት፣ ማህበረሰቡ እንዲሸማቀቅ፣ የማህበረሰቡ ያለው ነገር እንዲወርድ ይሄን ነው እያስደረገ በራሱ ልጆች። እኔ እርግጠኛ አይደለሁም ጎንደር ለመሆንሽ። አሁን እኔ አላቅሽ ሚዲያ ላይ ነው እዛ ላይ ችግር የለም። በውስጥ እነግርሃለሁ አድራሻዬን። እኔ እዚህ ጋር መናገሩ አስፈላጊ ስላልሆነ ነው። የጎንደር ልጅ ነኝ። እኔ አድራሻሽን እንድትነግሪሽ ሳይሆን እኔ እኮ ምንም የማደርግሽ ከስድብ ውጭና ከመናገር ውጭ ግን የማደርገው ነገር የለም። ስድቡ ይሄ ትርጉም አይደለም። አጥፍታችሁታል። እኔ ተናግሬ የምመልሰው ነገር የለም። ግን ያ ጠንካራ ማህበረሰብ እንኳን በሚዲያ ሀተት ይሰራል መተት ይሰራል ብላችሁ በራሱ ልጆች ብታስብሉትም በድሮንና በታንክ እየተቀጠቀጠ አልጠፋም። ምን አለ ምድር ላይ ያለ ሞት እንኳን ቢበቃው ለምን መጥፎ ባህል እንዳለን ለምንድን ነው እዚህ ላይ የመጣችሁ በራሳችን ልጆች የምታስተዋውቁ? ለምን አንገት እንዲደፋ ታደርጋላችሁ? የማህበረሰብ ማንም አንገት የሚደፋ የለም። ግን የተቀረጸ ነገር አለ፣ የተወያያችሁበት ነገር አለ። እኔ እርግጠኛ ነኝ የተነጋገራችሁ በተደጋጋሚ ሲነገር የነበር ሀተት መተት ነው።
አንቺም ልክ አይደለሽም። እኛ እጅሎች አይደለን፣ ሞኞች አይደለን። ስለዚህ እኔ ይቅርታ ብትይም ባትይም አንድ ጊዜ አድርገሽዋል። እኔ እንደ ሌላው ሰው አስመስዬ አይቼ እኔ የመጣሁት ከቤት አማራ የወሎ ልጅ ግን በዚህን ሰዓት እኔ ሰፈርተኛ፣ ጎጠኛ፣ መንደርተኛ አይደለሁ። ማንም መጥፎ ነገርና ማንም ክፉ ነገር መጥፎ ባህል ሊነገርለት አይችልም በማንኛውም አካባቢ። በዚህ ሰዓት አማራ አንድ ነው። ዛሬ እናንተ ሲያዳምጡ የነበሩ ጥላቶች እኛን ሲሉ የነበር አያቸው አማራዎች እዩ እነዚህ ሀተት አሰርተም ኮመንቱን በአጠቃላይ ቪዲዮውን እየመለሳችሁ ማየት ትችላላችሁ። እዚህ ሚዲያ ላይ እንደምታዩ ለጥቅም ለተለያየ ነገር እኔ አንገቴ እንደፍቼ ምናምን እንደዚህ አጎንብሼ ሰው ይጠላኛል ብዬ ሳልናገር አላልፍም። የራሴ አቋሜን ብሔርተኛ ነኝ፣ ብሔርተኛ በብሔርተኝነት አማራ በሚለው ዙሪያ ላይ የሚመጡ ነገሮችን ግን ከመናገርና ከመጋፈጥ ወደኋላ አለ። ሀቢባስ ማናት? ሀቢባ ስለ ሀቢባ ግን የማልናገርበት ምክንያት እናንተ የኛው ልጆች አማራው ናቸው። ሀተቱንም መተቱን ለማስባል እናንተ ናቸው ሄዳችሁባት። እሱስ ትልቅ ሰው አይደለም፣ የሚያውቅ ሰው አይደለም። ስገባ መፍትሄ ላገኝ ነው፣ ግን በተደጋጋሚ መፍትሄ እንደማላገኝ ሳቀው አቋርጬ የመውጣት ፍላጎት አለኝ። ግን እውነት ስለሌላት አቋርጣ ወጣች የሚባለው ነገር ይመጣብኛል ከማለት ነው እንጂ እኔም ሳልሳቀቅ ቀርቼ አይደለም። ግን እውነት ስለሌላት ወጣች፣ እውነት ስለሌላት እንደዚህ ሆነች ተብሎ ደግሞ ነገ ፎቶ የተለጥፎ በእሷ ቤት በባዩ ላይ ፎቶ የተለጥፎ ሌላ ነገር ይሰራል ከማለት አንጻር ነው እንጂ እኔ ሳልሳቀቅ ቀርቼ አይደለም። ተሳቅቄያለሁ። ለምን አንድ ነገር በተናገርኩ ቁጥር ምናልባት እዚህ ጋር ፖይንት ያዙልኝ ብዬ ስናገር እንደዚህ አድርገሽ የሚለው መተቱ ነው የሚመጣው። አሁንም ደግሞ አንድ ነገር ፖይንት አድርጉልኝ ስል አንድ ነገር አድርገሽ መተቱ ምናምን ብላ ነው ከአንደበቷ ራሱ ሀቢባ ግልጽ አድርጋ የምትናገረው። ይህ ነገር አንቺ ላይ መተት አሰርቶብኛል ብለሻል። መተት ያሰራብሽ ከየትም ይሁን ከየትም ታምሜ ነበር። ከየትም ይሁን ከየትም እኔ አላውቅም፣ ብቻ ታምሜ ጎንደር መታሰብል እንደገባው አውቃለሁ። ትልቁ ነገር እኮ ሪከርዱንም እዛም ቁጭ ብዬ ሳዳምጥ የነበረ ሄጄ በእህቱ ምክንያት እንደዚህ አግኝቼ ጎንደር ላይ ያስደረገ እከል የሚባል ምንድን የሚባል ጎንደር ውስጥ ያለ እንደዚህ አይነት ይህንን ነበር ስትሉ ነበር። እኔም ቃላቱን መድገም አልፈልግም፣ ግን በጣም ያሳፍራል። አማራው ናችሁ ራሳችሁን የምታሰድቡ። እውነት ማርያምን አልኩ እኔ ተሸማቅቄያለሁ። እግዚአብሔርን እውነት አለኝ። ራሳችሁን ዝቅ ግን አንቺ የሚያገኘሽው መፍትሄ የለም፣ እሱ የሚያገኘው መፍትሄ የለም። እኔ እስከሚመስለኝ አንቺ ስላልሽ ሳይሆን አጣራለሁ ምን አይነት ግንኙነት እንዳላችሁ ከሁለታችሁን ዙሪያ አጣራለሁ። ይሄ ለድራማ የሰራችሁ ስራ ከሆነ ሁላችሁ ጋር የተያያዘ ነገር ሲሆን እኛ አንድ ግልጽ ነገር የማደርግላችሁ አሁንም አንቺ ቪዲዮ መስራት አለብሽ። እዛ ክልል ላይ እንደዚህ አይነት መሸቀ የወረደ አመለካከት ያለው በስራውም ሰርቶ የሚያድር ነው፣ በባህሉም የሚኮራ ነው፣ በማንነቱም የሚኮራ ማህበረሰብ ነው። በሀተት በመተት በኮተት የሚያምናል። አታሰድቡም። በቃ ይህንን ማለት የምፈልገው። አመሰግናለሁ። እናንተ የምትሳደቡ ሰዎች እግዚአብሔርን ተው። እኔ አልሰበርም፣ የምሰበር መስሎች ከሆነ አልሰበርም። ግን አሁን ጆከር ስለገባ የልቤን ስለተናገርኩኝ ደስ ብሎኛል። ለምን ብትሉ እውነት እያለኝ እውነቱ ስላልወጣልኝ፣ ያልወጣልኝም ደግሞ መረጃ ስለሌለኝ፣ የሰው ነው መረጃ ያለኝ፣ የቮይስ መረጃ የለኝም። እና እውነት ለአማራ ሕዝብ እኔ ይቅርታ በብሔር አልገባውም። እኔ ሀገሬን እውነት ይቅርታ እላለሁ። ምንም የምበድለውም የምለውም ነገር የለኝም። ጆከራውን ገብቶ ስላገኘሁት ማለት እሱን እስኪገባ ነበር እየጠበቅኩ የነበረው። ስለተናገርኩ ደስ ብሎኛል። ግን እናንተ በቃ ይቅርታ ብያችኋለሁ። ማርያምን ይቅር በሉኝ። መተት አድርጌም አይደለም
እኔ አድርጌ አይደለም እውነት ለመናገር ማለት ነው። እና ይቅር በሉኝ ሁላችሁም፣ አማራ ኦሮሞ ምናምን አይደለም፣ ኢትዮጵያውያን የሆናችሁ በቃ ይቅርታ። በቃ ወጣ ከአንደበት ወጣ፣ ምን የወጣ ነገር አትመልሱትም ማለት በቃ ይቅርታ አርጌ ግን አይደለም። ተረዱኝ። መረጃ ነበረኝ፣ እሱም ደግሞ የሰው መረጃ ነው። ዶክመንት የለኝም፣ ቮይስ የለኝም። እሺ ምን ላደርገው? እስኪ ንገሩኝ እያንዳንዳችሁ ዝም ብላችሁ ከምትሳደቡ። ሁላችንም ኃጢአተኛ ነን አይደለም? መቼም ከሁላችን ሰዎች እስኪ ንጹህ የሆነ እኔ ነው ትቀበይብል ማንም አይሰድበኝም። ሁላችን ያለንበት ስለሆነ ማለት ነው። እና እዚህ ጋር ለምትሳደቡ እግዚአብሔርን ይቅርታ። ልክ ናችሁ፣ አልተሳሳታችሁም። ጸያፍ ቃል ነው፣ ይቅርታ በቃ አትሳደቡ። ስለሰደባችሁኝ አልከፋኝም። በዛውም ልክ ደግሞ እህታችን ዘረኝነት ያለባቸው ገብተሽ ፕሮፋይሉን ቼክ አድርግ። ልክ የሚሳደቡትን አንቺ እንደዝነሽ የሚሉ የሚሳደቡትን ፕሮፋይሉን ገብተሽ ብታዩ ዘረኝነት የተጠናወታቸው ናቸው። እኔ አላችሁ ከዛ እጄ ስናገር በእያንዳንዱ በምናገራት ታይም ላይ ያቺ ቃላት ነው ተመልሳ የምትመጣው። በምናገራት በእያንዳንዱ ታይም ላይ ያቺ ቃላት ነው የምትመጣው። እውነት ነው፣ አሰድቢያችኋለሁ። ግን አንድ ቃላት ከወጣ ከአንደበታችሁ ከወጣ አንዴ ነው የሚነገረው። በተደጋጋሚ ግን 10 ጊዜ አይደለም የሚጠራው ማለት ነው። ይህ የሰው ሞራል መስበር ነው እና ይቅርታ ብያችኋለሁ። ሌላ ምንም ነገር በፊት ካሜራ ላይ ተጋፍጠሽ ነው፣ ከንፈርሽ ደርቆ በህዝብ ፊት ነው። እሱ ደግሞ ሌላው ሰው ደግሞ የሚመለከተው በውስጥ ተደብቆ ምናለች በ30 ስልክ ተጠምዶ ሲጀመር እኔ ሾክ የሆንኩት ያመመኝ እናትሽ ጋር ሲደወል ብቻ ነው። በቃ እናትሽ ጋር ሲደወል ስልክ ቁጥርሽን መስጠቷ አሞኛ አስለቅሶኛል። ከሷ የማይጠበቅ ነበር። ይሄ እውነት ነው። ይሄን ያልፈረደ ሰው በጣም እውነት ዘረኝነት ያለበት ሰው ነው ማለት ነው። ስልክ ቁጥር እማሆይ ስልክ ነው። ያችን ጓደኛሽ እኮ አብራ የነበረው አሁን ይተኛሉ። ኢትዮጵያ 3 ሰዓት ነው፣ 4 ሰዓት ነው፣ 5 ሰዓት ነው ይተኛሉ እያለቻት ሰጠቻት። ሰጠችው ለሱ። አያሳፍርም? ጆከር ትላንትና ኖረ ቢሆን ማለት ነው የክርስቶስ እኔ አንቺን አሁን የሆነ ነገር ስትይ ሰምቼሽ ልጠይቅሽ ነው። ብሔርሽ ምንድን ነው አንቺ? እኔ የሸዋ ያቃየ ልጅ ነኝ። እሺ ዘረኝነት የተጠናወታችሁ ማለት አሁን ዘረኝነት የተጠናወ በዘረኝነት እኔም ገብቼ የጠየቅኳት እኛ አማራ ዘረኛ ነን ወድና ዘረኛ አማራ ኢትዮጵያዊ ሆኖ ዘረኝነቱን ያመጣው ስለተነካ ነው፣ ስለተወጋ ነው፣ ስለታመመ ነው። ስለዚህ አንቺ ዘረኝነት የሚለውን ነገር አሁን የተሰደብ ነው የተንቋሸሸው አማራ ነው። አማራ ከሆንሽ ዘረኝነት እሱን ትራስ አታድርግ፣ ወደ ዘረኝነት አታድርግ። ኢትዮጵያ እየተወጋው አማራ እየተወጋ ያለው አትኖርም ስለተባለ ነው። እሺ ዘረኝነት ኖሮበት አይደለም፣ ተወልዶበት አይደለም። ገባህ አይደለም? ዘረኝነት ያለባቸው ከጥንት ሲነገራቸው ያደጉት አሉ። እሱንም አስረግጬ እነግርሃለሁ። እነሱን የምትናገሪ የበደለው እኮ በዚህ በእነሱ ጉዳይ ላይ የተነገር ነው የተንቋሸሽ ነው እኛ አማራዎች። ስለዚህ እነኝህ ግለሰቦች ናቸው እየተሳደቡ ግለሰብ ማለት አንቺ አማራ ክልል ላይ እንደዚህ ይጠነቆላል ተብሎ 20 ምናምን ሺህ ሰው እዛ ላይ መኖሩ ለአንቺ አስደስቶች ነው? እኔ እናት ቦጣኝ አላስደስተኝም። ያማል። ግን ምን አለ መሰለህ ጆከር፣ ይችን ልጅ ፊት ለፊት አጋፍጠው ችግር ተበድያለሁ የነበረችበትን የተሰቃየችበትን አብሯት ሲበሉ ሲጠጡ የነበሩት ናቸው አምጥተው እንደዛ አለብሽ ብለው እልህ ውስጥ እያስገቡ። ስለዚህ የእኛ ጥያቄ ደግሞ የግል ችግራቸው እንደ ግል ችግራቸው እዚህ ጋር መጥተው ግን ሁሉንም ነው እዚህ ክልል ላይ እናሰርተን ተብሎ በዚህ ልክ ማህበረሰብ መንቋሸሽ አንቺ ማስደስቶች ከሆነ ዘረኛ ናቸው ብለሽ የምትይን አላውቅም ምን አይነት ንግግር እንደምትናገሪ። ዘረኝነት ኢትዮጵያ እኛ ዘረኝነትን ወደን ፈቅደን አይደለም የተቀበለው። ትክክል ላትላለን እና ትልምዳለ አንተ ዮኒ ማኛ ብለህ በዮኒ ስም የመጣ ቆሻሻ። እናንተማ ገንዘብ ከፍላችሁ ሁሉ እያሰደባችሁ ነው። እሱን እኮ ነው እያልኩ ያለው። አማራ አትኖር እናንተ እዚህ ሚዲያ ላይ አንድ ጊዜ ይጣልቃ እናንተ ሚዲያ ላይ ማሰደብ ቀርቶ ምድር ላይ በድሮን በተለያየ ህፃናትን፣ እናትን፣ አባትን፣ አሮጊቶችን አማራን እያጠፋችሁ ነው። ወደ ሳይሆን ተገደህ ይኸውልህ ሌላ አማራ ያለው አንተ ዘረኛ ትሆናለህ፣ በአማራነት ትቆማለህ። ማንም ሚዲያ ላይ ማንም ሰው መጥቶ
ስለ አማራ ክልል ስለ አማራ መጥፎ ነገር ሊልም ሊናገርም ሊተነፍስም አይችልም ከአሁን በኋላ። በተለይ አማራ ይሆናል። ዛሬ ምንም ባላችሁበት ሀገር ላይ ወይም ቤተሰቦቻችሁ በብልጽግና ተከበው ሊሆን ይችላሉ። ነገ ግን ጊዜ አለ። እንደዚህ እንደሆነ አንቀርም። 20 ምናምን ሺህ ሰው መካከል ላይ ተገብቶ ይህን ተጠንቁሎ ከዚህ አንጥተን እንደዚህ ነን እኛ አማራዎችን እንዲህ እየተባለ ክልልን አካባቢ ማሰደብ ይሄ ዝቅጠት ነው። ስለዚህ እረፉ። እኔ አንቺ ዘረኝነት ብለሽ ስትናገሪ ነው እኔ ተመልሼ የገባሁት። ቴንኪው ግን ጆከር፣ እኔ ዘረኝነት ያልኩት ከልጅነታችን ሲነገራቸው ያደጉትን አማራ ዘረኝነት ተነከው ብሎ የተነሳው አሁን ነው። አሁን 10 ዓመት አልሞላውም። ገባህ አይደለ ጆከር? ተተረዳኸኝ? 10 ዓመት አልሞላውም። አማራ ተነካው፣ ልጆችን ተነቀጥ፣ ትምህርት ቤት ልጆችን መሄድ አልቻሉም፣ መማር አልቻሉም፣ እኔ መኖር አልቻልኩም፣ ማዳበሪያ መስጠት አልቻልኩም፣ ከብቶቼ ሊኖሩ አልቻሉም። ልጆቹ ሞቱ፣ ተደፈሩ። ከ30 ከ40 ከአንድ ዩኒቨርሲቲ ትምህርት ቤት ውስጥ ወለጋ ብትል ደቡብ ብትል በሁሉም ቦታ የተሰቃየው አማራ ነው። ግን ተተነካበት ነው ዘረኝነቱ። አሁን ተነካው ለምን ተነካው ብሎ እኔስ ማንኝ ብሎ የተነሳው እንጂ አማራ ዘረኝነት ኖሮበት አይደለም። ይሄንን ደግሞ አስረግጬ እነግርሃለሁ። አስረግጬ አማራ ዘረኝነት በፖለቲከኞች የተነሳ ነው ለምን ተነካው ያለው እንጂ ዘረኝነት ኖሮበት አይደለም። አመሰግናለሁ ስለተረዳኝ ጆከር። ሁለተኛ ደግሞ እህታችን በፊት ለፊት ተጋፍጣ ነው። ፊት ለፊት ተጋፍጣ ከንፈሯ ደርቆ አጠገቡ አብሯት የበሉት የጠጡት ማዳም ቤት ሆና ስትሰቃይ እና እኔ ያለሁልሽ ብላ ጠርታት አምጥታት የገዛ የራሷ አብራት ያደገችው ጓደኛ ይሄን ነው እንግዲህ አብራ መቃወም የምትችል የራሷ ጓደኛ አብራ የነበርቻት አንድ ትምህርት ቤት ተማርነን አለች። ስለዚህ እሷ አውጣ እንደጫዋ ፀጉሯን ቆርጣ እንደዚህ አድርጋ ሌሊት እንደተኛ ስትሄድ ይሄንን ትቀበላለህ? ከአንድ አማራ እቺ ራሷን ቅርብ ናት እንጂ ችግር የለውም። ሁላችንም ስራችን ስለምናገኝ ችግር የለውም። በቃ ተይው። ጆከርን አግኝቼ ስለተናገርኩ እኔ እገባለሁ እያልኩ ነበረ። ደስ ብሎኛል። ተይው በቃ ችግር የለውም። እኔ ከአማራ ልጆችም ሆነ ከኢትዮጵያ ልጆች በቃ ይቅርታ ብያቸዋለሁ። ይቅር በሉኝ በቃ። እኔ ከዚህ በላይ ከይቅርታ በላይ መቼም የለም አይደል? ክርስቶስ እንኳን ፍቅርን አስተምሮናል አይደለም? በቃ ይቅርታ። ምንም ነገር አትሳደቡ፣ በማርያም በቃ አትሳደቡ። እኔ ስለሰደባችሁኝ አልከፋኝም፣ ስለሰደባችሁኝ አልከፋኝም። ግን ይቅርታ በቃ ላጠፋሁት ጥፋት ይቅርታ። እኔ በውስጤ እውነት አለኝ። እውነቴ ግን መረጃ የለኝም። የሰው መረጃ አለኝ። ያ የሰው መረጃ ደግሞ መሆን አይችልም ስለማይሆን፣ ስለዚህ መሸነፍ አለብኝ። ልሸነፍ በቃ መሸነፍ አለብኝ። ልሸነፍ። ለምን? መረጃ የሰው መረጃ ስለማይሆን ማለት ነው። ከዚህ በላይ ይቅርታ በቃ። እና በዚህ አጋጣሚ ጆከር ከአማራ ሕዝብ ጋር በተለይ ከአማራ ሕዝብ ጋር አስታርቀኝ። ለምን እነሱን ጎንደር ነኝ ብዬ ስለገባው ማለት አልነበረብኝም። በቃ የት ነሽ ተብሎ ከተጠየቀ መቼም ጎንደር ነኝ ነው የምንለው፣ ሌላ አንልም። ኢትዮጵያ ነኝ፣ ያው ኢትዮጵያ እንደሆነ እንታወቃለን። ለተጠየቁት ጥያቄ ነው የመለስኩት። ያጣየልኝ ስለሆንኩኝ አጣየ ነኝ አልኩኝ። ስለዚህ የተወለድኩበትን እናገራለሁ። ዘረኝነት ግን የለብንም። ዘረኝነት የት ነሽ ሲባል ግድ ነው፣ ልዩ ቦታ ነው የሚነገረው። እና ክልልን ለማሰደብ ፈልጌ አይደለም፣ ሀገርን ለማሰደብ ፈልጌ አይደለም። ከሰው ሀገር መጥቼ ሀገሬን የማንቋሸሽበት ምንም አይነት ነገር የለም። በቃ ይቅር በሉ። ቲጂ የምትባይ ያደረገኝ ምን እንደው ታውቂያለሽ? እመውትሻለሁ። ቲጂ የምትባይ ሴት አልሰድብሽም፣ እመውትሻለሁ። እንደው ብሎ ካረግሻለሁ። አንቺ ይኸውልሽ እኔ ልትወግሪ በመጣሽበት ማለት ነው። አንቺ እኔ ልትወግሪ አንቺ ብጠይቅሽ ምን ይኖርብሻል? አዎ አልኩሽ፣ ይቅርታ ተባልሽ አይደለ? ስለዚህ ብሎክ ነው የሚገባሽ። በሰው ቤት ገብተሽ እይኝ እና በቃ ይቅርታ ብያችኋለሁ። መሳደብ ለፈለጋችሁ እናንተው ተሸከሙት። እሺ ታዲያ መልካም
መልካም ሆነልሽ። በርቺ፣ ጠንክሪ፣ እንዳትፈሪ። እመቤቴ ድንግል ይዘሽ መፍራት የለብሽም። ህዝቡ ስለተንጫጫ ህዝቡ ይሄን ያክል ቅስሙ ሰብር ያለው ወይ አሁን ይንጫጫል። አሁን ለ15 ቀን ይዘንብሻል። ከዛ በኋላ ደግሞ ተመልሶ ወደ